አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመዳም ቅመም ቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናቸው አለሁ አልሐምዱሊላ። ውሎ እንዴት ነበረ? እንዴት ዋላችሁልኝ? ሰላም ናቸው? ምሽትስ እንዴት ነው? ከኔ ጋር ሰላም ነው አልሐምዱሊላ ረብል ዓለሚን። እንዲሁም ደግሞ የሌላ እምነት ተከታይ እምነት የሆናችሁ ወንድሞቼ ሰላማችሁ ብዝት ይበልኝ። ሁላችሁም በየዓለም ዳርቻ ያላችሁ በሙሉ ሰላማችሁ ብዝት ይበልኝ። ወዳቸዋለሁ፣ አከብራቸዋለሁ። የመዳም ቅመም ነኝ ከመዳም ኩሽና ማለት ነው። ያው እንግዲህ እንደተለመደው ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። እርስ በርሳችን እንበረታታ። በነገራችን ላይ ባለፈው ስለ ጦፈቱል አጥፋል ወይም ደግሞ የልጆች ስጦታ ቪዲዮ እየለቀኩኝ ነበርና ያው የሰው ዳውንሎድ አድርጎ አፕሎድ ማድረግ ብዙዎቻችን እናውቃለን። ነገር ግን አንዲት እህቴ ቁርአን መቅራት እችላለሁኝ ማለት ቁርአን መቅራት እችላለሁኝ አረበኛ ማለት ነው። ግን ደግሞ ቁርአኑ ምን እንደሚል ተፍሲሩን አልችልም። ባክሽን ስለ ተፍሲር አፕሊኬሽን አረበኛውን በአማርኛ የሚተረጉምልኝ ተፍሲር አፕሊኬሽን ስሪልኝ ብላለች ማለት ነው። ወይም ደግሞ ብዙዎቻችን ማናቅ እንኖራለን። እርግጥ ቁርአን መቅራት እየቻልን ቁርአኑ ምን እንደሚል የማናቅ እሱን ደግሞ አረበኛውን በአማርኛ ምን እንደሚል የሚተረጉምልን አፕሊኬሽን አሳያችኋለሁኝ ማለት ነው። ለማናቅ እህቶቼ ማለት ነው፣ ለማታውቁት እህቶቼ ያው የኸይር ነገር ትንሽ የለውም። በእርግጥ የምናውቀውን ማሳወቅ መልካምነት ነው። በመልካም ነገር ላይ ተስቀዳደሙ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። እና የኸይር ነገር ትንሽ የለውም። በኸይር ነገር ላይ ሁላችንም በተቻለን አቅም እንሳተፍ እላለሁ ውዶችዬ። እስኪ ዛሬ አፕሊኬሽን አሳያቸዋለሁ ማለት ነው። ያው እንደሚታወቀው አሁን ላይ በብዛት እንደሚታወቀው አዲስ የመጡ እህቶቻችን አሉ። እሱም የመዳን ቤት ማለት ነው፣ ኮንትራት ቤት የሚኖሩና በትርፍ ጊዜያቸው ቁርአን መቅራት ይፈልጋሉ። እንዲሁም ደግሞ ቁርአንን መቅራት እየቻሉ የቁርአኑ ትርጉም ወይም ደግሞ ተፍሲር ምን እንደሚል የማያውቁ እህቶቻችን ይኖራሉ ማለት ነው። ብዙዎቻችን አንችልም። ነገር ግን እስኪ እኔ የጠቀመኝን የተፍሲር አፕሊኬሽን አሳያቸዋለሁኝ ማለት ነው። የምታውቁት ታውቁታላችሁ፣ ለማታውቁት እህቶቼ ማለት ነው። እስኪ አብረን አፕሊኬሽኑን እናየዋለን ማለት ነው። እና በየኮሜንት ላይ እንደዚህ አይነት ጥያቄዎች አያለሁኝ። ቁርአን ማንበብ እችላለሁ፣ ነገር ግን በአማርኛ ትርጉም ወይም ደግሞ ተፍሲር አፕሊኬሽን አሳይኝ ያለች እህታለች ማለት ነው በኮሜንት። እስኪ ዛሬ አብረን እናያለን ማለት ነው። ወደ አፕሊኬሽኑ እንሄዳለን ኢንሻአላህ። ሁላችንም የምናውቀውን ነገር ለሰዎች ሸር ማድረግ አይከፋም። የምናውቀውን ነገር ማሳወቅ አለብን ማለት ነው። ተጠቅመን ሌላ ሰው አንድ ሰው ማሳወቅ ማለት ትልቅ አጅር አለውና በኸይር ነገር ላይ እንሳተፍ እላችኋለሁ ውዶችዬ። ሀገራችንን አላህ ሰላም ያደርግልን ኢንሻአላህ። አፕሊኬሽኑ ወደ ፕሌይ ስቶር እንሄዳለን ማለት ነው። የምታውቁት ታውቁታላችሁ፣ ያው ለማታውቁት እህቶቼ ነው ማለት ነው። ብዙ እኔ የማውቀውን እናንተ ላታውቁ ትችላላችሁ። እናንተ የምታውቁትን ደግሞ እኔ ላላውቀው ስለምችል ማለት ነው። እዚህ ጋር እንገባለን። የግማሾቻችሁ ከላይ ነው የሚሆነው፣ የስልካችን ሁኔታ ይለያል። እዚህ ጋር እንገባለን። እኔ ዳውንሎድ ስላደረኩት ይመጣልኛል ማለት ነው። ቅዱስ ቁርአን በአማርኛ ብለን እንጽፋለን ማለት ነው። እዚህ ጋር እንደምታዩት በደንብ እዩት ውዶችዬ። እዚህ ጋር ሰርች እናደርጋለን ማለት ነው። ሰርች የሚለውን እንነካለን። ከዛ ይሄ እኔ ዳውንሎድ ስላደረግኩትኝ ነው ያላችሁ። እዚህ ጋር ቁርአን በአማርኛ ይላል። እኔ ዳውንሎድ ስላደረግኩት ኦፕን ነው የሚለኝ ማለት ነው። እናንተ ግን ዳውንሎድ አድርጉት ውዶችዬ። እሺ አሁን ኦፕን የሚለውን እነካዋለሁኝ ማለት ነው። ይከፍታል ማለት ነው። ከመጀመሪያው አብረን እንየው።
ኢንሻአላህ ይኸውና እዚህ ጋር ማለት ነው። አሁን እንገባለን። ለምሳሌ ይኸው እዚህ ጋር ከፍቶልናል ማለት ነው። እንደምታዩት እንደዚህ ያመጣልናል ማለት ነው። እንደዚህ ያመጣልናል ማለት ነው። እንደዚህ እስኪ ለምሳሌ ሱረቱል ኢኽላስ ላይ እንገባለን ማለት ነው። ለምሳሌ ሱረቱል ኢኽላስ ላይ እንገባለን። እሺ ሱረቱል ኢኽላስ ይኸው እንደምታዩት እዚህ ጋር ለምሳሌ ቢስሚላህ ራህማን ራሂም ቁል ሁወ አላሁ አሐድ ይላል። ለምሳሌ ማለት ነው በል እርሱ አላህ አንድ ነው። አላሁ ሶመድ አላህ የሁሉ መጠጊያ ነው። ለም የሊድ ወለም ዩለድ አልወለደም አልተወለደም ይላል። እሺ ለምሳሌ ያክል ነው ማለት ነው። እና ሁሉንም ከመጀመሪያው እስከ መጨረሻው በዚህ መልኩ ማየት ይቻላል። ትርጉሙም ማለት ነው። አማርኛውን ማነው አረበኛውን የምንችል ከሆነ አረበኛውን በደንብ ከሀፈዝን አረበኛው ምንድን ነው የሚለው ስለምንድን ነው ብለን በዚህ መልኩ ተረጉምልናል ማለት ነው። በተፍሲር በዚህ መልኩ እዩት ማለት ነው። ያው ለምሳሌ ያክል ነው። ሀሳብ አስተያየት፣ ጥያቄ ካላችሁ እመልሳለሁ ማለት ነው። ደግሞ ከኔ የምትሻሉ አይታችሁ ቅሬታ ካለ ሀሳብ አስተያየታችሁን እቀበላለሁ ማለት ነው። እና እህቶቼ ቁርአን ማንበብ እየቻላችሁ ቁርአኑ በአረበኛው ምን እንደሚል እያወቃችሁ አረበኛ ማንበብ እየቻላችሁ ግን በአማርኛ ምን እንደሚል ትርጉም ለፈለጋችሁ እህቶቼ ይሄንን ይመስላል ማለት ነው። እንዲሁም ደግሞ ለጠየቅሽኝ እህቴ በውስጥ ለጠየቅሽኝ እህቴ ይሄን አፕሊኬሽን አውርደሽ ተጠቀሚበት ማለት ነው። በእርግጥ ብዙ አፕሊኬሽኖች አሉና ይሄ በጣም ወሳኝ ነው። አሪፍ ነው፣ ትጠቀሙበታላችሁ ማለት ነው። ሁላችሁም አውርዳችሁ ብትጠቀሙበት ማሻአላ ነው ማለት ነው። ያላችሁ እዚህ ጋር ለምሳሌ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላህ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እጠበቃለሁ ማለት ነው። እዚህ ጋር ሱረቱል ፋቲሃ ስናይ ማለት ነው። ለምሳሌ እዚህ ጋር አልሐምዱሊላህ ረብል ዓለሚን ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ይላል። እዚህ ጋር ደግሞ ራህማን ራሂም እጅግ በጣም ሩህሩህ በጣም አዛኝ በሆነው ማለት ነው። ለምሳሌ ያክል ነው ውዶችዬ ማሊክ የውሚዲን ይላል እዚህ ጋር የፍርዱ ቀን ባለቤት ለሆነው በዚህ መልኩ እንደዚህ ተረጉምልናል ማለት ነው። አሁን እህቴ የጠየቀችን ምንድን ነው ለምሳሌ አርራህማን ራሂም የሚለው በአረበኛ ማንበብ ትችላለች፣ ነገር ግን በአማርኛ ምን እንደሚል አትችልም ማለት ነው። ስለዚህ ምንድን ነው እጅግ በጣም ሩህሩህ በጣም አዛኝ በሆነው ማለት ነው ይላል ማለት ነው። እንደዚህ በዚህ መልኩ ይሄንን ተጠቀሙበት ማለት ነው። በዚህ መልኩ ይህንን አፕሊኬሽን አውርዳችሁ የምታውቁ ታውቁታላችሁ፣ ለማታውቁ እህቶች ነው ማለት ነው። እንዲሁም ደግሞ ኮሜንት ላይ በጣም ብዙዎቻችሁ ይሄንን ስለማየው ነው ማለት ነው እንደዚህ አይነት ጥያቄ ትጠይቃላችሁ። ቁርአን እንዴት እንቅራ፣ ቁርአን መቅሪያ አፕሊኬሽን አሳዩን የምትሉ ብዙ እህቶች አላችሁ። እንዲሁም ደግሞ እንደዚህ ተፍሲር አፕሊኬሽን የቁርአን ተፍሲር ማወቅ እንፈልጋለን እና አፕሊኬሽን የምትሉ ብዙ እህቶች በየኮሜንት ላይ ያለሁኝና እስኪ ዛሬ በዚህ መልኩ ልስራላችሁ ብዬ ነው። ያው እኔም አዲስ ጀማሪ ስለሆንኩኝ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ አስተካክላለሁኝ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ጀዛኩሙላሁ ኸይረን። አላህ በሰማነው ተጠቃሚ በየነው ተጠቃሚ አላህ ያድርገን። ለራሳችን አውቀን ኡማውን የምናሳውቅ አላህ ያድርገን። ያረብ ቁርአን ሐፊዝ አላህ ያድርገን። ሀገራችን ኢትዮጵያን ሰላም ያድርግልን። ያው እንደተለመደው ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው።